ሐቁን ልንገራችሁ ዛሬ እንደው ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ ያ ፍላጎት ምንድነው እነርሱም እኔን መበቀል ይፈልጋሉ እኔም እነርሱን መበቀል እፈልጋለሁ እነርሱን ለመበቀል ይሩበት መንገድ ስለኔ ሐሜትን ማማት ፈለጋትናቲውስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ ፍትህን ማግኘት ይችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል ፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ክርስቲያኖች በዚህ አጋጣሚ ይሄን ተሞክሮ ለሁላችሁ ላካፈል በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ ለምን እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ the best revenge is to improve yourself አለቀ ራሳችሁን ለው ስለ እውነት በክርስቶስ ኢየሱስ ፍቅር ወዳችኋለሁ በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም አለቀ ሰው ይሳሳታል እናንተም ተሳስታችሁ ሊሆን ይችላል በእኔ ላይ ተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እናኬ እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት እናታቸውን ይባርክልን በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ ታም ወንድማችንን አመሰግናለሁ ሎዛን እንዳትረሳት ሎዛን ዮዳብ በጣም ብዙ ሰው ነው ማሬቆ ዋው ሎዛ ዮዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ ዮኒ ማኛም ቀደም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ ዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ እናንተንም እግዚአብሔር ያክብርልኝ ቴዶ ዘሩፋኤልና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ ከሁሉ በፊት ሁላችሁም ስላገኛችሁ እጅግ በጣም ደስ ብሎኛል እና በቤታናሽ ወንድማችሁ ከሁሉ አስቀድሜ የጠላቶቼን ሰንሰለት እየበጣጠሰ ለዚህ ችለት ያሻገረኝ የሰራዊት ጌታ ልዑል እግዚአብሔርን ከሁሉ በላይ አመሰግናለሁ በህይወቴ እግዚአብሔር ኃያል አምላክ መሆኑን ተመልክቻለሁ ከጎበዞች ከኃያላን ምንም ነገርን ገንዘብ ካደረጉ ሰዎች ይልቅ የእግዚአብሔር ኃይል እጅግ በጣም ኃያል ነውና ይሄንን ተረድቻለሁ የእግዚአብሔር አምላኬን በጣም አድርጌ አመሰግናለሁ እና ደግሞ እናታችን በመምላክ ወላዲት አምላክ የብርሃን ጮሬ ፈነጠቀባት የጽድቅ ፀሐይ ተገኘባት ድንግል ማርያም ስለማላጅነቷ ስለ ንጽህናዋ ስለ ቅድስናዋ ስለ ድንግልናዋ እርሷም የተመሰገነች ትሁን ዛሬ ኪዳነ ምሕረት ነች እንግዲህ ስለ ማርያም ኦርቶዶክስ ያለ እናንተ አይነገርም የጭንቅ አማላጅ ነች እና ሁላችንም በጨነቀን ጊዜ ስሟን ጠርተን ብዙ ማበል ተሻግረናል አለፍኩ ድንግል ማዕበሉን አለፍኩ ድንግል እኔ ድምጼ ስለማያምር ነው እንጂ ሙሉ መዝሙሩን በዘመረው ደስ ይለኝ ነበርና ጭንቀትን ከእመቤታችን በላይ የሚያውቀው የለም ልጇ ክርስቶስን ይዛ በተሰደደች ጊዜ ተጨንቃለች በመስቀሉም ተሰቅሎ የሰው ልጅ ለማዳን ስጋውን ቆረሰ ደሙን ባፈሰሰ ጊዜ መብርሃን ንጽሕተ ንጹሐን ቅድስት ድንግል ማርያም ተጨንቃለችና በእውነት የጭንቅ አማላጇ እናቴ ጻድቃኔ ማርያም በእውነት እጅግ በጣም አመሰግናታለሁ ምናልባት ልደት ካለ ብታስገቡልኝ ደስ ይለኛል ካለ ላይቭ ላይ ካለ ልደት ምናልባት ካለ አይታችሁ አይሆንልኝም እኮ ነው ያለሱ ትላላችሁ እሺ ካለ አስገቡ መሰለኝ አይቷለም መሰለኝ ልደት ገስ ላይ ያዩት ይመስለኛል አስገባ ስር ሰው አስገባት አበባ ላክ ልደት ገብቷል እኔ እኮ አውሰው ልለው ነበር ፈለገ አበባውን ኦኬ እና
እግዚአብሔር አምላኬን አመሰግናለሁ። ከዛ በመቀጠል እናታችን ቅድስት ድንግል ማርያምንም እጅግ በጣም አድርጌ አመሰግናታለሁ። ከዛ በመቀጠል እውነት ለመናገር ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉኝ እና ልደትና ተመስገን በሁሉ ነገር ከአጠገቤ ሳይለዩ ዛሬ አይደለም በዚህ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እናንተ ልክ የዚህን ያክል ሳትጨነቁ በፊት እናንተ ይሄን ያክል ነገሩን ሳትመለከቱት በፊት እጅግ በጣም ወዳቸው ወንድሞቼ ልደትና ተመስገን ካጠገቤ ሆኖ በጣም ብዙ ነገሮችን አግዘውኛል። ተቋረጥኩ እንዴ? ትንሽ እያስቸገረ ነው፣ ለዛ ነው በጣም ይቅርታ። እና ልደትና ተሙንም እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላውቅም። መቼም እዚህ ጋር ያላችሁትን ጭምር በእውነት እውነቴን ነው እና በቃ እኔ እንዴት ብዬ ልቁጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁም በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ አይ ዶንት ኖ እናንተን በምን አይነት ቋንቋ መግለጽ እንዳለብኝ እኔ አላውቅም እና ሁላችሁንም ግን እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም ሰው በክፉ ጊዜ ምን ይባላል በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ነው። ለዚህ ደግሞ እግዚአብሔርን በጣም አድርጌ አመሰግነዋለሁ። ወዳጆቼን ብቻ ነው የተመለከትኩትና ሁላችሁም በጣም አድርጌ በእውነት እዚህ ገስ ላይ መማሪ ሳሪ በተለይ በስማም ሳሪ እንደውም አንድ ይቅር እያየሁ ነበር አረጋሽ ትሙት ብላ ዝታለች እና ሳሪ በጣም እውነት ሁላችሁ በጣም ነው ወዳችሁ መነኒ መሲ ቤታዬ ሌሎችም ሁላችሁም እነ ኪዱ እነ ሄኔ መልክ በውስጥ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ልረሳ ነውና ብቻ ሁላችሁም እነ ቤላዬ ሁላችሁም በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ። እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ ፖዚቲቭ ቲንከር የሆኑ የፕሮቴስታንትና የእስልምና እምነት ተከታይ የሆኑ ወንድሞች ናቸው እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ ብንሆን ከሀቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም አድርጌ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ። እርግጠኛ ነኝ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራል እና በአንድ ድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተና በእኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት አንበሳው ይለፍ ብዬ ነው ሰጥ ያልኩት። ደግሞ ለምን ሰጣችሁ እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስሏላችሁ። እሺ ለቀጥል ተፈቅዷል አይደል? እሺ እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ ቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ ቶች በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት
ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም ብዙ ለቦች ደርሶበታል እና ያን ሁሉ ተቃውሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድነው ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኒ ልጨርስ እሾህላ ጣሪ ታዩ ጎበዝ በእንግሊዝኛ በይው ይሄን አባባል በእንግሊዝኛ በይው ሳሪ በእንግሊዝኛ እስኪመለስ ወይ ሄደ መማር ልሞክር ይመጣል ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዝኛ መስማት እንፈልጋለን ሳሪዬ። አረ በጣም ጥሩ ናችሁ። ሰላም ወንድማችን ምናልባት እዚህ እንትን ውስጥ ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ 1 ሚሊዮን አሁን ድምጽ ተሰማ ይመስለኛል። 1 ሚሊዮን ሙሉት ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ዋታ ጨምረሻል። ማማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግና። ዝርያ በጣም የምንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታወሳችሁ ይበስላል። ኧረ ሮሚ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ እጅግ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናትዮስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ የማንንም ጭብጫቦ የማይፈልግ የማንንም ድንጋይ የማይፈልግ ኦኬ ነውርን ኃጢአትን በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ደግሞ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናትዮስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ እውነትም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናትዮስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ሲችሉ
እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። ማንንም አልሰራም። ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ። ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁ። እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አትቆፍሩ የኔ ተወዳጆች። እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገስ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ። በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ።
ሁላችሁም ማንኛዎቹንም ይቅርታ አልጠይቅ። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን ይዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል በእኔ ላይ የተነሳችሁት። ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ እንደ ምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፍዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነው። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለንም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጣኋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈች። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላቀል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ እችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን
ገና አፈሩስ ገብታ ስጋው ያልበሰበሰችውን ሀያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ባጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለእውነት በቁም ነገር እምላችሁ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ ነው የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናቴዎስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናቴዎስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር እኔ ይቻል አቅም ስለእውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቀና የፕሮቴስታንት እምነት ተከታይ ሆናችሁ ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭዋም ላይ ገብቻ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው አይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው።
እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ ግን ቤታዬ ትለያለች እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች የምትለየው ዛሬ ለፈለጋት ናቲዮስ ቪዲዮ ስለሰራች አይደለም ላይቭ ላይ ተቀምጣ ስለተናገረች አይደለም ከመጀመሪያው ያለች ጀምሮ እኔን ማንም ሰው መናቀስ ይችላል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሳዊነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ ማን መማሪ አንቺንም በጣም አድርጌ ነው ማመሰግነው እግዚአብሔር ያክብርልኝ ሳሪ እንዴ የሰትምዱላ ነበር አረጋሽ ትሙት ምናምን ቃንዲ ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች ወንድሞች ሲነኩባት አትወድም ከተት ሰራዊት መታ ነጋሪት ነው የምታውጀው ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር ብሔር ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁሉ ጊዜ ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅሶን በጣም አንቺን ማመሰግናለሁ እና ደግሞ ሁላችሁም ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ ግን ሁሉንም መመለስ አልቻልኩኝ በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ከነታቸውን ይባርክልን በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ ታም ወንድማችንን አመሰግናለሁ ከሁሉ በላይ ሎዛን አመስግናት እያሉ ነው ሎዛ እያሉ ሰዎች ይጽፋሉ ሎዛን እንዳትረሳት ሎዛን እዮዳ በጣም ብዙ ሰው ነው ማሬቆ ዋው ሎዛ እዮዳ እውነት ለመናገር ዮኒ ማኛንም አመሰግናለሁ ዮኒ ማኛም ቀደም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችላል ነበርና ሎዛም በጣም አድርጌ አመሰግናለሁ ዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ እናንተንም እግዚአብሔር ያክብርልኝ ስም ከረሳውን አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚህ እንግዲህ ገስት ላይ ስላለ ሚኪንም አመስግነው አንበሳ ሲያስገበግመው ነበረ ከለገ ዛሬ አይደለም የጀመርነው በርግጥ ትናንት ሳሪ ቤት ነበርን አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃል ነበረ ወንድማችን ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገበግብ ነበር አመስግንልን የትናንትና ሰዎች ዛሬ ቀርተዋል አረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ በጣም ነው ማመሰግነው ተወዳጅ ወንድሜ ስላወቁ እጅግ በጣም ደስ ብሎኛል በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ አንቺንም በጣም ነው ማመሰግነው እና ቤታዬም በድጋሚ ከጊፍተሮች ጋር አንቺንም በጣም አርጌ ነው ማመሰግነው አንድ ነገር ልናገር መማሪ አንዴ ልደትን በትልቁ አድርጊ እና ፋይናሊ ትላላችሁ ፋይናሊ ከሁሉ በላይ ደግሞ እጅግ በጣም ማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው እኔና ልደት ጓደኛሞች አይደለንም በቁም ነገር ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት እዚህ ላይ ብለህ እንዲህ ያለልህም ግን በጣም ብዙ
ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ የፕሮቴስታንት እምነት ተከታይ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለገ አትናቴዎስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድ፣ እጅግ በጣም ነው ማከብር። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚ ልታቃጣቀምበት ለትሻ ይቅርታ። እጅግ በጣም ነው የምወድ፣ እጅግ በጣም ነው ማከብር። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤልና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንክ ዩ። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክ ነው አምላክ ይባርከን። ሌላ ምን አረቤታን ያለው ስቴት እኛ በጓደኛ እኔም ባርከኝ ባይወል ገባኝም ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይህንን ሰውዬን ጨምሮ ሁላችሁም ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ። በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ። በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ። እንዳጠቃላይ ዛሬ ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ። እግዚአብሔር ይባርካችሁ። በጣም የምትገርሙ ሰዎች ናቸው። ምንም አይነት ማንነት ሊኖረን ይችላልና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም። ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው። በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ። እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናውም ከነራቼ ጋር ስንጫወት እና ምን ያህል ለኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱም የምንላቸው ሰዎች በጣም ፈራ እግዚአብሔር አላቸው። እኔ የሚገርመኝ ነገር እሱ ነው። በጣም ፈራ እግዚአብሔር አላቸው። ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ በምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እንመለከታለን እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው
የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግሩ። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርጎ እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምር እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት። በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለህ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁት ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድን ነው፣ ሰው ስለአንተ 24 ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ይበሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ፣ ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል፣ ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም፣ ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም አያሳስብም፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እና ሄለንን ጨምሮ። ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለህ። እኔ ላመስግን። በዚያ ፕሊስ እድሉን ስጠኝ በእናትህ። እዛው እንዳለ ቆይ ስማቸውን በደንብ ልጥራ። ሄኒ የመርኬ፣ ቤላዬ፣ ሌሎችም ወንድሞች አሉ እነ ኮኪ ላይቭ ሪከርድ ለሚጠባቸው ሄቶች እስከዛ እንትን የሚታርጉት እና እነ ኮኪ፣ እነ ሳቢ፣ እነ ሊና፣ እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ፣ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምፅ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግናለሁ።
ኢንጂነር አማኑኤል ኢንጂነር ዛማኑ እንዳትቀየሙት ልጥራለች ኢንጂነር ዛማኑንን በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንደዚህ ሄዱ ተወዳጅ ስላስታወስከኝ አመሰግናለሁ። ኦርቶዶክስ ጆሲ እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እናንተ እግዚአብሔር ይስጣችሁ ስላደረጋችሁ እኛን አመቱን ሙሉ የኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና፣ እነ ዮሐና፣ እነ ኔቨ፣ እነ ቃልዬ፣ እነ ሳሪቲ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን የምነግራችሁ ልጅ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህን እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምፅ ስትሆን ተመልክቻታለሁ። ምናልባት ላታስታውሰው ይችላል፣ በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገህ ነው እንደ አንተ እኔ ቅድም ኪዱ ብያለሁ። በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው። እኔ ያነበብኩ ነው ማርክዛቸው ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው እና እንትና ሶል ዱባይ ያለው በጣም ተወዳጅ ነው በእውነት። እኔ ቀጣይ አመት ይሄ አንድ ፕሮቴስታንት መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነገር እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉ ቦታና ዱባይ እና ላገኘው ፈልጋለሁ። ሶለን በጣም ሚኮ እኔ እኮ ያስታወስኩኝ እኮ የማስታወስ አቅሜ ተስፋ ይበልጣል። ልደት አንተ ተናገር፣ እኛንም ረስቶን ነበር። አንተ ተናገር። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጆች ብዙ ስፖርት አድርገዋል። ጉርሻ ፔጅ ሌላኛው ደግሞ በቅርብ እኛ ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መታ በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣለኝ ፈልገህ ነው። ቀድመህ ለምን ወሰድክ? መዝሙረ ያሬድ እየመጣሁ ነበር። አንድ ባል እየመጣሁ ነበር። መዝሙረ ያሬድ ሌሎቹ ደግሞ አሉ ስማቸውን ያልጠራናቸው። ወንዴ የሚባለው ልጅ ታውቁታላችኋል በደንብ ድምፅ የሚሆን ለቤተክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታቋትም፣ ምን ያውቃታለሁ። የምታቋት ታቋታላችሁ። እግዚአብሔር ይስጥልን። አንተ ፈለገ አንተ ነበር እሷን መጥራት የነበረ። ታሳፍራለህ በጣም። ለማንኛውም ስቀልን ነው። ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸውም ይረዷቸዋል ማለት በጣም የቅርብ ሰው ነው ማለት ነው። ይረዳቸዋል። ጥሩ ነው ቢታይ። እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ያለውረድ የምሳ ሰዓት እያለቀ ነውና ዝም ብዬ እግዚአብሔር አመስግናለሁ። አሳንሽም በቃ መማር አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ።
እናመሰግናለን ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላቸውን ፊሊንግ እንዲገልጹ ስላደረጋችሁ ቴንክ ዩ። ከሰሞኑ ጭቅጭቁጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነን ለመናገርና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነዮኒ ማኛ ጋር የነበረው ነገር ማለት ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልን እግዚአብሔር ልብን ያን ሰው ፊትን ያን ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መተው ካንተ ጎን ቆመው የሆነውን ነገር እንኳን ባያቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው። እኛን ፈርድም ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምሯለሁ ከሱ ብዙ ተምረናል ወደ እግዚአብሔር አቅርቦናል የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረጋግጥ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳን ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተፈጥፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ ሌሎችም ወንድሞች በፈተና ተፈተናላችሁ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ አይ ቆይ ጨርስ። እሺ በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እና ያየነው የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻቹ ግን መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል። እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። በጣም እናመሰግናለን በእውነት ወንድማችን፣ እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታ አበረታታሃልና በእውነት በጣም ነው ደስ ያለኝ። ሚኪዬ መማር ምን ነው በሙስና ነው እንደምትሄጂ ቤቴ ነው ብለሽ ነው እንዴ? እኔ እኮ ነው ነበር ቤታ ይካሰለ እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆንክ በጣም ነው የምናመሰግነው። አንበሶችንም ያሳድጋቸው፣ ደለብ ያርጋቸው። ወደ ስቀልና ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11000 ሰው ማለት ተናገር ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉ መጣው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉለት። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰው ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው። ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውም እና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳሽ ተዋህዶ ሃይማኖቴ የሚለው መዝሙር ይከፈትልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ ምሳ ብዬ ወጣሁና አላለፈኝም ደረስኩ። በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ ይዛና እንግዲህ አመሰግናለሁ። እናያታለን።
እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣልና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮቿን ያየኋት ልጅ ነች እና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት ነው። እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስሪ መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስሪ መንበር ተባረኪ። ሁሌ በሳታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስሪ መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳውሽ ማስታወስ ነበረብኝ። እንወድሻለን ሀንዬ። መማርዬ አንድ ነገር ለነፈለገ ልናገር። እሺ ደስ ይለኛል። አውስታው ሚዩት አርሲክ በአንደኛው አካውንቴ አንድ ቤት ገብቼ ነው የመጣሁት። ሚዩት አርኩት ለጤና አልነበረም፣ የሆነ ቦታ ደረስ ብዬ ነው የመጣሁት። ያው ፈለገም እነ ልደት ቃልም እነ ዮኒ ሰማቷም የተዋሃዱ ልጆች ምናልባት ለኛ እንደ ባንዲራ ናችሁ። በእናንተ አንደራደርም። ምናልባት የፈለገ በእምነታችን ደካማ ልንሆን ወይ ሙዚቃ ቦታ ላይ ወይ ሆነ አሳቻ ቦታ ላይ ልንታይ እንችላለን። ግን ደግሞ ተዋህዶ አርጉ የምትለንን ሁሉ ደግሞ እናደርጋለን። ምክንያቱም መከበሪያችን፣ አርማችን፣ ማንነታችን፣ ክብራችን ምንም አይነት ነገር ልጆቻችን፣ አባት እናቶቻችን ሁሉ ምንም ነገር ቢሆኑ ቢሰው እንኳን የምንክዳት እምነት የለችንም። እኛ እምነታችን 91 ዓመተ ምህረት የመጣ አይደለም። ያው ሁሌ ስለምናገር ይቅር እንዳይላችሁ። እኔ አሁን ላይ ቲክቶኩን እያሸበሩት ያሉት እነ ፈለገ ላይ ጫና ላደርስ ያሉ የጠፉ የኛ ልጆች ናቸው፣ ይመለሳሉ። ነገር ግን አሁን ያው ኢትዮጵያ ውስጥም ኮንትሮባንድ ልብስ ምናምን በፊት ይገባ ነበር። በፍርኖ ዱቄቱን በሰልባጁም እየሰጡ በየመንገዱ ነበር። አሁን ደግሞ የቴክኖሎጂ መጣና ቲክቶክ የሚባል አፕሊኬሽን ያው ነጭ መነጋገር ስላለብን ነው መተው እዚህ ላይ ማሸበር ነው ያዙት። እናንተ አስተምሮታችሁን ቀጥሉ። ያፈነገጡትን ደግሞ ቤታም አለች፣ እኔም አለው፣ እነሳሪም አሉ፣ እኛ አለን። እኛ እነሱ በሚመጡበት ልክ እኛ እንመልስላቸዋለን። እነሱ አሁን ፈለገን አይደለም መምታት የፈለጉት። እነሱ ይመስላችኋል ፈለገን ወይ ልደት ቃልን ምናምን ይመስላችኋል የሚነኩት። የትም የፈለገ ዱርዬ የፈለገ ዓለማዊ ነገር ውስጥ ልንዘፈቅ እንችላለን። ኦርቶዶክስ ግን በቃ የህይወታችን ትልቁ መሰረት ብንኖርም ብንሞትም ኦርቶዶክስ ነን። ወንድሞቻችን ሊያጠፉ ይችላሉ፣ ሰው ናቸው፣ ጻድቅ ነን ብለው አያውቁ። አባቶች አሏቸው። ቤተክርስቲያን ስርዓት አላት እና ወንድሞቻችን የሚቀጧቸው አባቶች አሉ። እኛ ሰንበት ትምህርት ቤት ስንማር በመቋሚያ ተገርፈን ያደግነው እዚህ የደረስነው ዛሬ ሌላ ቦታ ውሏችን። ስለዚህ ወንድሞቻችን ሲያጠፉ የሚቀጧቸው አባቶች አሏቸውና እዚህ ቲክቶክ ላይ መታችሁ ልቅጣ ብላችሁ የሰው ገበና ያወጣችሁ መስላችሁ የፈለገን ውድቀት የምትመኙ ፈለገ ጻድቅ ነኝ ክንፋለኝ እበራለሁ አላላችሁ። ሰው ነኝ ኃጢአተኛ ነኝ ብሎ በስርዓት ነውና በመጽሐፍ ቅዱስ ነው የመጣችሁት። በመጽሐፍ ቅዱስ መልሱለት። በዓለማዊ ደግሞ ስትመጡ ያው ደግሞ አለን አፋችንም ጭንቅላታችንም ጥፍራችንም የሚያወራ በመጣችሁበት ልክ እንመልስላችኋለን። ስለዚህ ተዋህዶ ቀይ መስመራችንና ዛሬም እንበዛለን ነገም እንበዛለን። በዱቄትና በሰልባጅ የመጣ ሃይማኖት አይደለም። 91 መጣችሁ እንግዳ የተሰጠው ነው ታጥቦ የሆነ ሰው መማር የኔ አንቺ ቤት በመጣው ቤታ ቤት ብሄድ ቤታ ቤቷ ያቀረበችልኝን ነው የምበለው እንግዳ ስለሆንኩኝ። አሁን እኮ እንግዳዎች መጥተው እኛ ቤት ውስጥ አስቤዛ ተገዝቶ ነው የፈለጉትን ሰርቼ ልብላ እንደማለት ነውና ኦቁ በቃ እንግዳ የተሰጠህ ነው ታጥበ የምትበላውና ትላንትና 91 ዓመተ ምህረት ሰልባጅ እየሰጣችሁ ዱቄት እየሰጣችሁ መታችሁ ከኛ ቤት ወጣችሁ አፈንግጣችሁ ወጣችሁ ኦርቶዶክስን እናድሳት እና ልብሳ ስትሉ ኖ ነው የምንላችሁ። ስለዚህ ያው ትንሽ ሄድኩባችሁ፣ ሌላ ቀን ደግሞ እንወድባችኋለን። ፈለገዬ እንወድሃለን። ገና ሚሊዮን ፈለገ የምንወልዳቸው ልጆች ከዚህ በኋላ ልናገባ እናስባለን። ፈለገ ነው የምንለው። እንደው ቢወጣላቸው እንደው ብዙ ፈለጎች ብዙ ልጆች ብዙ ይወጣሉ። ስለዚህ አትልፉ። ፈለገ የሆነ ነገር ቢሆን ሌላ ፈለገ እንወልዳለን። خلاص እና ፈለገዬ እንወድሃለን። ልደትዬ ዮኒዬ ሁላችሁንም የተዋህዶ ልጆች እንወዳችኋለን። ኮሜንቱን ግን አንዴ በማርያም ማርያም 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 በሉት እስኪ ሁሉም ኮሜንት ማርያም ልብቅርጽ ማርያም ልብቅርጽ። ብዙ አረብ ሀገር ያሉ የማዳምም ቅመሞች አመስግኗቸው። እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም። እውነት እግዚአብሔር ለቆማችሁ ለእናንተ ይቆምላችሁ።
ልልስል ቤታዬ እና በነገራችን ላይ እነሱን እኛ የምንጠራበት ሌላ ለየት ያለ ስም አለ። ስማቸውን እስኪ ንገረኝ። ማዳም ቅመም ነው የሚሏቸው እነ ሳሪ። ለዛ እኛ ልጆች ናቸው። እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ የምንጠራቸው የበረሃ አንበሶች ብለን ነው የምንጠራቸው በቁም ነገር። ምክንያቱም እንደው መንፈሳዊ ነገር ታውትና በስጋ እንኳን ጀግኖች ናቸው። ከቤት ወጥተው ረዥም ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድም እህቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያደርጉ ቤተሰቦቻቸውን የሚያሰብሩ ጀግኖች ናቸው እና እነዚህ ከቅመም በላይ ናቸው። የበረሃ አንበሶች ናቸው እና እነሱንም እወዳቸዋለሁ። በቃ ስማቸው ተለውጧል። የበረሃ አንበሳ ማዳም ቅመም የለም። የበረሃ አንበሳ የምን ለሷ ቅመም አትሆንም። በየሄዳችሁ